አሞኝ እኔ ማረፍ አልችልም። ቆይ እንዴት ነው የምትለው የምታስለው ጭንቀት ወደ እኔ እየተጋባ ነው እኮ አታስል። አንቺማ ጠልተሽኛል፣ አታስልብኝ። ጠልተሽኛል አንቺማ። አንቺ ምን ሆነሽ ነው? ውሃው ይባክናል ብለሽ ነው? ይተኩሳል እኮ ውሃ ታባክኝ ያልኩሽ እኮ ደግሞ ውሃ ነው የማባክነው። ደግሞ አንቺ ምን ጨከንሽ እኮ ወይኔ ወንድምሽ እኮ ነው ለኛ ያለው ብዬ ምን ሆነሽ ነው አንቺ? እሺ እኔ ምን ላድርግልሽ? ቁጭ ዝም አልሽ እኮ እነ ልጁ ልበል ምን ነሽ? ሐኪም ቤት ዘነኝ አልሄድም አለ። የራሱ ጉዳይ ከፈለገ እኮ መሄድ ይችላል፣ ካልፈለገ ደግሞ አለመዳንም ይችላል። እሱ አንተ ለምንድን ነው ሰው የምታስጨንቀው? ቆይ ነው ምንድን ነው እኔ የምታስሪለት? ምንድን ነው አንቺ? አሞት እኮ ነው እንደዚህ ያለው። ምን ሆነሽ ነው አንቺ? እንዴ እነኝ ማማ ይሄን የምታስሪ ለምንድን ነው? እኮ ይሄ እኮ የኔ ነው። ለምን የምታስሪለት? ተሻለኝ አሁን። ባይሆን ጋቢውን ስጠኝ፣ እግሬን በጣም እየወረደኝ ነው። አንቺ ወይ ምን ሆነሽ ነው ግን እንደዚህ የምትሆኚ? እንደዚህ ጥሩ አይደለም። እሺ በእናትህ አታልቅስብኝ። ወይ ጓዳ ግባና ተኛ። እኔ ላንተ ስል ቤቱን ለቅቄ ልውጣ እንዴ? ምንሽ እንደዚህ የምታስበው ግን አንቺ? ቆንጆት እኔ ላይ አታልቅሽ። ነው በራሱ ችግር ነው። እንደዚህ በራሱ ችግር ተም እኔ አሁን ተበሳጭኝ ልብላበት። ለምን ቆሎ ነው ብሎ አስቀምጥ ትይ ልጅታፋደን አንቺ ተኛለሽ። አንቺ ደግሞ ቆሎ አንቺ ብለሽ ደግሞ ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ሰላማችሁ በያላችሁበት ብዝት ይበልን። ከኔ ፈንዲሻ ጋር ተመልሰን መተናል። ፈንዲሻዬ እንዴት ናችሁ? ፈንዲሻ ፋሚሊ ያለን እግዚአብሔር ይመስገን። ውድ ቤተሰቦቻችን ሰላማችሁ ብዝት ይበልን፣ ያለን ይመስገን። ዛሬ እንግዲህ ተመልሰን መተናል። እንዴ ምን አይነት ፍቅር ነው! በአንድ ቪዲዮ እንግዲህ ቆንጂት ሪከርድ ሰብራለች። 30,000 ሰብስክራይብ ደርሳለች። አሁን ይሄን ቪዲዮ ስንቀርጽ 30,000 ነው የገባችሁ። በፈጣሪ እንዴት አባቱን የምታምሩት! አቤት አቤት አቤት! እውነት ትለያላችሁ። እመቤቴ እግዚአብሔርን በቃ ሙስሊም ክርስቲያን እህት ወንድሞቻችን፣ ኢትዮጵያውያን፣ ኤርትራውያን እንወዳችኋለን። በቃ ምንም ለእናንተ ቃል የለንም። በጣም ነው ያኮራችሁን። እንግዲህ እንወዳችኋለን። ወይ ሰላም ቢያችሁ። ሰላም ሰላም፣ እንዴት ናችሁ? ውድ የኛ ፋሚሊዎች ደህና ናችሁ ወይ? ያለን እግዚአብሔር ይመስገን። ዛሬ እኔና ናውም እንግዲህ ተመልሰን ወደ እናንተ መተናል። ቆንጂት የለችም፣ አባረናታል። እንግዲህ ቆንጂትን 30,000 ሰብስክራይብ ስላስገባችሁ በጣም እጅግ በጣም እናመሰግናለን። እንግዲህ በአንድ ቪዲዮ ነው እዛ የደረሰችው። ሁለተኛው ሲለቀቅ እንግዲህ የት እንደምትደርስ መድኃኒዓለም ብቻ ነው የሚያውቀው። ሁለተኛው ላይ 100,000 እስቲ ያስገብታችሁ ለማስደመም በአንድ ቪዲዮ 30,000 ነው። አይ ያስገባሉ በሚገርም ሁኔታ። እና እንግዲህ እኛም ሰብስክራይቡን እያየን እንግዲህ ቶሎ ቶሎ በሷም ቻናል እንመጣለን። እንግዲህ ላሳያችሁን ፍቅር በጣም በጣም ከልብ እናመሰግናለን። ዛሬ እንግዲህ ሳምንቱ ሙሉ ቆንጂት እያሳቀችን ነበረ። ዛሬ ግን ልናሳቅቃት ነው። እያሳቀቀችንም ነበረ። ዛሬ እንደምንም ብለን እስቲ እናገኛት ብለን አስበን እሷን ለማግኘት ዛሬ እናስለቅሳት ነው። እንግዲህ ይቅርበኝ፣ እንግዲህ ቆንጂት ይቅርበኝ። ተመልካቾችም እንግዲህ ከሰራልሽ እናንተ በኋላ ብቻ መጨረሻውን እዩ፣ እስከ መጨረሻው ሳታቋርጡ እዩ። በጣም በቃ የሚገርም ቪዲዮ ነው የዛሬው። ላይክ አድርጎ ጨርሳችሁ ቪዲዮ ሞር ቫይራል እንዲወጣ ላይክ እና ሼር ጨርሶ ሲታይ በጣም አሪፍ ነው። ቪዲዮ አታቆራርጡ፣ እያሳለፋችሁ አትዩ። ፕሊዝ ፕሊዝ፣ እንወዳችኋለን ሁላችሁንም። እሺ ንገሪ አይዲያውን። የዛሬው አይዲያ ትንሽ ከበድ ይላል። ማለት ከዚህም በፊት እኔ እንግዲህ ታምሜ ሳይሆን የሆነ መርዝ እንዳበሉኝ እድኔና ቆንጂት አድርጌ ወድቄባት ነበርና በጣም ስታለቅስ ነበር። በጣም አሳዝናኝ ነበረ። እኔና ናውም ደግሞ አንድ ላይ ሆነን ፕራንክ አድርገናት ነቀል እንዴ አንዴ ምናምን መሰለኝ ብቻ እና ብዙ ጊዜ እንደዚህ አይነት ነገር አጋጥሞን አያውቅም ነበረ። ዛሬ እኔና ናውም እስቲ ናሂ ታሞብን ይወድቅብናል እና ወደቅ ሳይሆን በቃ በተኛውበት እንዴ ተበላን በቃ አስታለው ምናምን እንትላለው። አንቺ ደግሞ የራስ ጉዳይ ምናምን ትይኛለሽ።
እሷ ፊት ማለት ነው። ቤተሰብ በጣም ከባድ አይዲያ ነውና እስቲ ቆንጂት ያው እርግጠኛ ነኝ በጣም ትልቅ ቦታ አላት ለኛ እንደ እናት እንደ አባቷ እንደኔ ሆነ የራስ ጉዳይ እንዳትልህ እንጂ እና እስቲ ዛሬ ቆንጂት ምን ይሰማታል? እኔ ታምሜ ራሴን ስቼ ምናምን ደግሞ እንድታምነኝ ቀን እንግዲህ እንዳመመኝ አሞኛል ብሎ ሲል ነበር። እንደዚህ ደግሞ ትላንትም እየነገርኳት በጣም አመመኝ። ይህንን ፕራንክ ለመስራትም ስላሰብኩኝ ሪል አሞኛል እና ደግሞ ይህንን ፕራንክ ለመስራት ስላሰብኩኝ በቃ ትጠይቀኛለች እየመጣችና በጣም እንዳመመኝ ነው እየነገርኳት ምናምን ያለሁትና ያም ሀሳብ ውስጥ ናትና እስቲ ዛሬ ምን ይሰማታል ቆንጂት ይለውን እናንተን እንግዲህ እናሳያለን። እንግዲህ በደንብ ደብቄ ያው ቅድም እንድታምነኝ እንደው ጋቢ ለብሼ ተኝቼ ነበረ። አሁንም አለ ጋቢው። ይሄ የተጠና ነው። ሊዱ ሰላም በይ። እንዴት ናችሁ በይ? አለን። ሊዱ በቅርቡ እንግዲህ ትመጣለች በራሷ ቻናል። ለማንኛውም አሁን ሶፋ ላይ እኔ ተኝቼ ውብዬ ደግሞ የራሱ ጉዳይ ምናምን እያለች እንደው መሀል ላይ ውሃ ምናምን ትይብኛለች ምናምን አይሻለ ከፈለክ እያለች ምናምን ታመነጫጭቅኛለች። እሷ ምን ይሰማት ይሆን ቆንጂት ያንን ስታይ? እኔ በጣም አቃስታለሁ። እሷ ደግሞ እኔ እንትን ለማለት ትሪት ምናምን ለማድረግ ስመጣ ተይው እባክሽ የራሱ ጉዳይ በእናትሽ ምግብ ምናምን ብላ ምናምን ስትለኝ አንቺ ደግሞ እንትን ትያለሽ። ተቃራኒ ነው የምትሆኚው። ብቻ ቤተሰብ በከባዱ እናገኛታለን። ሁላችሁም ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። እንግዲህ በአንድ ቪዲዮ 30 ሺህ ገብቷል። በሁለተኛው ደግሞ እንግዲህ 100 ሺህ ሆኖ ያስደምመናል። የኛ ፋሚሊዎች ግን ትለያላችሁ። ሪከርዱ በእናንተ ነው። ሪከርድ በዚህ አጋጣሚ ተመዝግቧል በኢትዮጵያ በዩቲዩበሮች ታሪክ። እንግዲህ ቪዲዮ ሳይለቀቅ ገና በኮሜንት 5000 እንደዚህ ቪዲዮ እንደተለቀቀ 24 ሰዓት ሳይሆን 24000 ምናምን ገብቷልና ይሄ የሆነው በእናንተ ነው። የኛ ቤተሰቦች ትለያላችሁ። ፍቅራችን አሁንም ይብዛ። እንወዳችኋለን። ፈጣሪ ሀገራችን ሰላም ያርግልን። ወደ ፕራንኩ እንሄዳለን። ደብቀን እንግዲህ ዛሬ ከባድ ፕራንክ እናደርጋታለን ቆንጂትን። ማንኛውም ተከታተሉ። እሺ ቤተሰብ አዘጋጅተናል። ይህም እንግዲህ እኔን ለመናገር ዝግጁ ሆናለች። እኔ እንጃ የዛሬ በጣም ከባድ ቪዲዮ ነው። እኔ ብቻ እንዳታለቅስ ነው። እንግዲህ ቤተሰብ ራቅ ያለ ሱቅ ነው የላክናት። እዚህ ታች የሌለ ሌላ ሱቅ የላክናትና አሁን ግን መምጫዋ በጣም ተቃርቧል። ለማንኛውም ተከታተሉ። በጣም እንደታመመ ነው። አሁን ነው የምትናገረኝ? ምን ብላ ትናገርሻለች? እኔ ልክ ስቆጣክ ምናምን። እሺ እንዴት ላቃሰት? እንደዚህ አተኛኝቴ ጥሩ ነው። አታስታኪም አንቺ? በሽተኛ ራሱን አስተካክሎ እኮ የሚተኛው። ትችልበታለህ አንተ። መታመን ብርቅ ነው እንዴ? አሪፍ እኮ ነው ማለት ነው። መታመን ብርቅ ነው እንዴ? በቃ ታሟል። ነው ድምፅ ላስገባ። እንደዚህ ነው። አሁንም በጣም ከባድ ነው። እንግዲህ ያው የሰውን ልጅ የምታዩት የምታውቁ በክፉ ቀናችሁ ነው ስትያዙ ነውና ሰው ማን እንደሆነ የምታዩት አትያዙ። እግዚአብሔር በሽታ አሳልፎ አይስጣችሁ። ግን ደግሞ ስትያዙ ነው የሰው ማንነት የምታውቁት። እና እስቲ ምን ይሰማት ይሆን የምር?
የምታስለው? ቀስ እያልክ አታስልም እንዴ? እየረበሽከኝ እኮ። ኧረ ተይው ብዬ ተይ እሺ። እያመመኝ የሆነ ህመም ብርቅ ሆንክ እኮ። ታዲያ አመመኝ እንዳምን እና ታዲያ ወደ ራስህ ዋጥ አድርገዋል። ለምንድን ሰው ላይ ጭንቀትን የምታስተላልፈው? እኔ ጭንቅላቴን አሳመመኝ እኮ አሞኝ እኔ ማረፍ አልችልም። ቆይ እንዴ እና ታዲያ የምታስለው ጭንቀት ወደ እኔ እየተጋባ ነው እኮ አለ። እየነገርኩህ እኮ ነው። እሺ በቃ እሺ ይቅርታ። እንዴ ግን እኮ ነው እያመመኝ እና ላላስብ ነው። ግን ወደ ውስጥ ዋጥ አድርገው። ሰው ላይ ጭንቀት እንዲጋባ አታድርግ። ምግብ ብላል ብለን ጠጣ። እስቲ ወተሽ ያት ትንሽ ደግሞ ልጠረጥር ትችላለች። ዞር በይ ሂጂ። ወዴት ልሂድ? ሂጂ ወተሽ ያት። ከዛስ እንደመጣች ያት። ከዛ ይዘሻት ነው መርፌ ልውጋህ እንዴ ራሴ? ኧረ ተይ ያሾፍሽብኝ ነው። ለምንድን ነው የማሾፈው? እና ከዚህ በላይ ማሾፍ አለ? ምን እንደዚህ ያደርጋል? ቆይ አንተ ዝም ብሎ ያስልብኛል ላይ ላይ በስመ አብ ተኩሳል እኮ እና ምን ላድርገው? ምን እኮ ዝም አልሽ እኮ። አንዴ ላይ ከስተል አንዴ ደግሞ አይና ወይኔ ያሞት እኮ ነው። ምን ሆነሽ ነው? እና እኔ ምን ላድርገው? ምን ሆነሽ ነው? ዝም አልሽ ወይ ግን ምን በደልሽ ነው እንደዚህ ብታረጊ? ምን በእናትህ ጭንቀትን እኔ ላይ እያጋባን ነው። ምን አደረኩሽ? ወይ ወረላምጣ። አረ ወይ ምን ሆነሽ ነው? እስቲ ቆሎ አምጪልኝ ለኔ በእናትሽ። ለፈለገ ይሁን እሱ ምንድነው? እሱ አንቺ ምንድነው የሚያስጨንቅሽ? አንቺ ለሱ ምን የሚያስጨንቅ ነገር አለ? ሲጀመር ምን አታስል። አንቺማ ጠልተሽኛል። አታስልብኝ። አንቺማ ታርጊ ውሃ ይባክናል። በእናትሽ ነው ይተኩሳል እኮ። ውሃ ታባክኝ አልኩሽ እኮ። ደግሞ ውሃን ማባክኝ ደግሞ አንቺ ምን ዘጨከንሽ እኮ። ወይኔ ወንድምሽ እኮ ነው ለኛ ያለው። ምን ሆነሽ ነው አንቺ? እሺ እኔ ምን ላድርግልሽ? ቁጭ ዝም አልሽ እኮ። እና ልጁ ወልበል ምን ለሽ ሐኪም ቤት ዘነኝ አልሄድም አለ። የራሱ ጉዳይ። ከፈለገ እኮ መሄድ ይችላል፣ ካልፈለገ ደግሞ አለመዳንም ይችላል። ተበናተን ማን ያለኝ? እሺ ወይ ምን ሆነሽ ነው ለኛ ያለው? እሱ እኮ ነው። ከፈለገ አለመዳን ይችላል አልኩሽ። ሲፈልግ ለማራተንሽ ወይ በእናትሽ ተይኝ። እኔ ደክሞኛል። ቆሎን አንጠልኝ ለኔ አምጪልኝ ሄደሽ። ሴትዮ ነይ እንዴ ምን ይሁንሽ ነው? ለኔ አምጪልኝ ቆሎ ሄደሽ። ለሷ ስጫት በቃ ተብላሷ አትበል ደግሞ ወጥ አርገትኝ ትበል ተሸፈናል እንዴ ያመመኝ እንዴት ነው? እና ታዲያ እንስትለ ወደ እኔ እየተጋባ ነው። አይሰማም እንዴ? ምን ታየኛለህ ደግሞ? እሺ ልብለበት እንጂ ይዘው ወይኔ ውብዬ ተነሽ በእናትሽ ቆላት ያስቀምጪ እዚህ ጋር። እሱ የታመመች ደግሞ በዚህ ምግብ ትበላለች እና እኔ ምን ላድርግልሽ? ልታምባትን ምን ላድርገው? ምን ሆነሽ ነው አንቺ እንደዚህ የምትሆኚ? እንደፈለገ መሆን ይችላል እኮ። በስመ አብ እንደውም ለኔ ግልግል ነው። ወይ ምን ሆነሽ ነው? አስቀምጪ እንጂ በስመ አብ። እሱ እዚህ ታመመ ነው። አንቺ እውነት አሁን አምሮብሽ ነው የምትበይው? እሱ አጠገብ ቆንጅት ምን እየሆንሽ ነው? ቆይ ወይኔ እኔን እሺ ወይኔ ወንድሜ አንቺ ምን ሆነሽ ነው እንደዚህ የምትወጊ ነው? ቆይ ምን አርጊትኛለሽ? አንተ ለኔ አታቀስት ነው። ወይኔ ጉዴ ውብዬ ያለስ ጉዳይ ውብዬ ተነሽ በእናትሽ ነይ በነዘር ባንቺ ውብዬ በእናትሽ ምን ማረው? ወይኔ ጉዴ ውብዬ በእናትሽ ተነሽ። አንቺ ምን ሆነሽ ነው? ሄድ ወደ ሄድ እሺ እዚህ ታመመን አንቺ ደግሞ ምግብ እንደሆነ አጥጪው ተጠጣለሽ
እሺን ከተተ ወይኔ ውይ በእናትሽ በማርያም አንተ ራስን ተቆጣጠር። ለምን ራስ የማትቆጣጠረው? ተው ብዬሽ ለምንድን ነው ሰውን የምታስጨንቀው? ቆይ የምን አደረኩሽ? ቆይ ምን በበደልሽ ነው? በጣም እያስጨነቀን ነው እንዴ ያመመኝ። ምን በደልኩሽ? ለምንድን ነው እንደዚህ የጠላሽኝ? አታስጨንቀን። በቃ ራስን ዋጥ አድርግ። ይሄ እኮ ማስጨነቅ እኮ አይደለም። በቃ ከዳን ካልዳን ከራስ ሐኪም ቤት አልወስድም። የራስ ጉዳይ። ቆንጆት ዞር በይ። የራስ ጉዳይ። እኔም ዞር በይ። ከፈለገ ራሱ ተነስቶ መሄድ አይችልም። የራስ ጉዳይ። እኔ እኮ ያመመኝ ማን ነው የሚያነሳኝ? ወይ እኮ ሲጀመር አልችለውም። እኔ ሲጀመር ያመኛል። እኔ ወገቤን ያመኛል። እሱም ማንሳት አልችልም። እንዴት አድርጌሽ ነው ወገብ ማምሽ ላይ ምን እንደዚህ እንደ እኔ ብድግ ሳረገው አልችልም አልኩሽ አይደል እንዴ? ጠልታኛለች። አንቺ ምን ሆነሽ ነው ግን ውብዬ እንደዚህ የምትሆኑ? ምን ሆናችሁ ነው? ለነገር ሲሆን ማፍ እንዴሽ ነው? እሺ እንዴት ልሄድ? አሁን አትይኝም እኮ አንቺ ውብዬ እኔ አልችለውም አልኩሽ። ቆንጅት ሄዱ ጋር አብረን ለሶስት ተፈልገሽ አንቺ ተሸክመሽ ይዘሽ ሂጂ። እሺ ተለችም ይወርባ ሊዱ እስቲ ካለች ይልኝ ቆንጅት ሊዱ ነው ለሁለት ተወስዱኛል ያለችም እሷ አሰሚ እንዴት ላድርግ? አንቺ ታዲያ ያለቀሰች ነው። በፈጣሪ እኔ እኮ ጨፍኜ እያየሁ አይደል? በእናትህ እያልክ ምንድን ነው እሱ? አንተ ለምንድን ነው እሱ ሰው የምታስጨንቀው? ቆይ ነው ምንድን ነው እኔ የምታስሪለት? ምንድን ነው አንቺ አሞት እኮ ነው እንደዚህ ያለ ምን ሆነሽ ነው አንቺ? እንዴ እነኝ ማማው ይሄን የምታስሪ ለምንድን ነው እኮ? ይሄ እኮ የኔ ነው። ለምንድን የምታስሪ? ጤነኛ አይደለሽም? ይዘን እንዳከም አንተ በጣም አሽቃበልሽ ወንድት። እንደዚህ ጥሩ አይደለም። እሺ በእናትህ አታልቅስብኝ። ወይ ጓዳ ግባና ተኛ። እኔ ላንተ ስል ቤቱን ለቅቄ ልውጣ እንዴ? እንደዚህ ምክራስበው ግን አንቺ ቆንጆት እኔ ላይ አታልቅሽ። አሁን እኮ ለሰው ነው እንደምን ሆነሽ ነው አንቺ እንደዚህ የምትሆኚ? እንዴ ነው የሚሆነው ታዲያ? ታዲያ ምን ሆነሽ ነው? እና በራሱ ችግር የታመመ እንደሆነ እኔ መጨናነቅ አለብኝ? እንዴት ነው በራሱ ችግር ሆነ? እንዴት በራሱ ችግር ታመመ? እኔ አሁን ተበሰጭኝ ልብላበት። ለምን ቆሎ ነው ብሎ አስቀምጥ ትይ ልጅታፋደን አንቺ ጤነኛ አይደለሽ? አንቺ ደግሞ ቆሎ አንቺ ብለሽ ደግሞ የሆነ ነገር አትላትም አንተ ነው ናም እኮ ነው ሌላ ሰው አይደለም። አንቺ ምን ሆነሽ ነው እንደዚህ? ቆንጅት እኔ ምን አርጊ ነው የምትይኝሽ? ምን ሆነ? ምን አርግሽ? እኔ ልስር ምን ደግሞ ቁጭ ብለሽ አትነሽም እንዴ? እንዴ ራሱ ጉዳይ እንደፈለገ መሆን ይችላል። መታከም ባለበት ሄዶ ይታከም። ተነሽ ነይ ተነሽ ነይ ልሽ የት ነው የምትሸከምኝ? እኔ አይደለም የታመምኩት እኮ እሱ ነው የታመመው። ተሸከመኝ ሂጂ ነው እንዴ? ምን አርጊ ትለኛለች ነው እንደዚህ በእናታችሁ አታልቅሱብኝ። ሰማሽ? አልቻልኩም። በቃ ይብቃን። ምንድን ነው? ምን ሆናችሁ ነው?
ቆንጅት ይቅርታ በእናትሽ ያሳዘነችኝ። ምን ሆነች? ፍራንክ ነው እንዳትል ብቻ ያሳዘነች። ምንድን ነው ብዬ አትናገሩም እንዴ? ምን ሆነች ነው ነው ነገራት እንጂ እውነቱን ያለቅሳል። ምንድን ነው አሳዘነች። ምን ቆንጅት ፍራንክ ነው እንዳትል ብቻ ውሸት ነው። ታምኑ ያብላችሁ ብትተኙ አትናገሩም እንዴ? ቆንጅት በቃ ፍራንክ ነው። የምን ፍራንክ ነው? ቆንጅት በቃ በእናትሽ ዞር ብላቴን ከ የምን ይቅርታ ነው የምጠይቁ? ይሄ እሱ ስራ ነው የሚሰራው። እሱ ነው እንደዚህ ያስለቀስካት ከበደኝ። መጨረስ አልቻልኩም። በቃ ይሄ ሀሳብ የመጣው ከነው ነው። ውድ አንቺን ነው የመጣሽው። ተይ ግን በቃ ቆንጅት በእናትሽ ቆንጅት በቃ ነይ 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 በቃ እሺ፣ ይቅርታ በቃ ይቅርታ በቃ ነይ ቁጭ በይ በእናትሽ ይቅርታ በቃ በእናትሽ። ወይ ዝም ብለሽ ታያለሽ እንዴ? ተነሽ በእናትሽ። እኔ ደነገጥኩ ማለት ነው። ተነሽ እሺ በቃ ቆንጅት አንቺ ተኝተሽ አንቺና እንላለን እናስተምረዋለን። አንቺ ፍራንክ ስታደርጊን እኛ እንደዚህ ብለን እናውቃለን እንዴ? አሃ ምን ይሆንሽ? ቁጭ በይ። እንደዛ አድርጌ ነው ፍራንክ ማደርገው ብለህ ይሁደት ስራ በቃ ተልብሽ አይንሽን ነው ያምሻል። በቃ በቃ እንዴ ለአንቺ ፍራንክ እኛ እንስቅ የለ እንዴ? እነዚህ ጀመር በሳቅ ነው ፍራንክ ማደርገው እንደዛ አይደለም። በቃ ይሄ ቪዲዮ ይቅር ማለት ለምንድን ነው ስሜታዊ ሆነሽ የምታለቅሽው? ጉድ ውድ ዝጋው በቃ ዝጋው። በቃ ቆንጅት ይቅርታ ዝጋው በቃ ቪዲዮ